መድኃኔዓለም ስንል ዓለምን ያዳነ የዓለም መድኃኒት፣ የዓለም ፈዋሽ፣ የዓለም ገዢ ማለት ነው። አንዳንዶች ባለማወቅ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስን የግል አዳኝ አድርገው ይቆጥሩታል ወይም ይናገራሉ። ጌታ ኢየሱስን እንደ ግል አዳኝ አድርገህ ተቀበል ሲሉ ይደመጣሉ። እኛ ግን መድኃኔዓለም ነው የምንለው። መድኃኔዓለም ማለት የዓለም መድኃኒት፣ ዓለምን ያዳንክ ነው ማለት ነው። ዓለም በእርሱ ድኗልና ለብዙዎች ኃጢአት ነው የሚለው መጽሐፉ። በዚህ በሉቃስ ወንጌል ላይ ብዙዎችን ከኃጢአትና ከሞት የሚያድናቸው ነው የሚለው። ብዙዎችን ነው የሚለው እንጂ የግል አዳኝ አይደለም። ዓለምን የፈወሰ ዓለምን ያዳነ ነውና መድኃኔዓለም ብለን ስንናገር ሁል ጊዜ የተዋለልንን ውለታ እናስባለን። መድኃኔዓለም ለእኛ ሲል የከፈለውን እናስባለን። በትንቢተ ኢሳይያስ ምዕራፍ 53 ቁጥር 5 ላይ ያለውን አብይ የእግዚአብሔርን ቃል አንስተን እንነጋገራለን። በትምህርታችን ርዕስ ለመጠቀም ባለን ደቂቃ በእርሱ ቁስል እኛ ተፈወስን ይላል። ቃሉን ሙሉ በሙሉ አነብላችኋለሁ። እንዲህ ይላል፣ እርሱ ግን ስለ መተላለፋችን ቆሰለ፣ ስለ በደላችንም ደቀቀ፣ የደህንነታችንም ተግሣጽ በእርሱ ላይ ነበረ፣ በእርሱ ቁስል እኛ ተፈወስን ይላል። የዓለም መድኃኒት መድኃኔዓለም ኢየሱስ ክርስቶስ አስቀድሞ ይህንን ዓለም ለማዳን ወደዚህ ምድር ከመምጣቱ በፊት ነቢያቱ አንተ ካልመጣ ዓለም አይድንም፣ በአንተ መምጣት ነው ዓለም የሚድነው። በምድር ላይ የነበሩ ብዙ ሰዎችን ማዳን አልቻሉም ነበረ። ነገር ግን ሰውን ከዘላለማዊ ሞት ከጨለማ ወደ ብርሃን ከኃጢአት ወደ ጽድቅ የሚመልሰውና የሚያመጣው ክንደ ብርቱ ኃያል የሆነው በባህሪው ሞት በመንግሥቱ ሽረት የሌለው ዘላለማዊ አምላክ የሆነ እግዚአብሔር ብቻ ነው። ለዚህ ነው በመዝሙር ላይ 79 ቁጥር 1 ላይ ተጽፎ የምናገኘው የእስራኤል ጠባቂ ሆይ አድምጥ፣ በኪሩቤል ላይ የምትቀመጥ ተገለጥ ይላል። እኛንም ለማዳንና ዓለምን የሚቤዠው እግዚአብሔር ነው። ዓለምን የሚያድነው እግዚአብሔር ነው። ይሄም ደግሞ የማይሞት ነው። ይሄም ደግሞ በመንግሥቱ ሽረት በባህሪው ሞት የሌለበት ዘላለማዊ አምላክ ነው። በወቅቱ የተነሱ ቅዱሳን ሰውን ከዘላለማዊ ሞት ከዘላለማዊ መከራና ችግር ሊያወጡት አልቻለም። ስለዚህ የነቢያት ልመናና ጸሎት እባክና የሚል ነበረ። በዚህ በትንቢተ ኢሳይያስ ምዕራፍ 64 ላይ ሰማዮችን ቀደምን ነው ብትወድ ተራሮችስ ምን ነው ቢናወጡ ይላል። ለሰማይ መቀደልና መዘጋት ኑሮ አይደለም ነቢዩ ኢሳይያስ የተናገረው፣ የእግዚአብሔርን ክብር ነው። አንድ ነገር ሲገለጥ በውስጡ ያለው እንደሚታይ ሁሉ አንተም በሰማይ የምትኖር እግዚአብሔር ሆይ ወደዚህ ምድር መጥተህ ሰውን እባክህ አድን። በአዳም መተላለፍ ምክንያት ሰው ሁሉ በድሏል፣ ኃጢአት ሰርቷል፣ ረክሷል፣ የእግዚአብሔርም ክብር ጎሎታል። ስለዚህ ጌታ ሆይ ወደዚህ ዓለምና ወደዚህ ምድርና አንተ ቤዠን፣ አንተ ፈውሰን አለ። ወገኖች ኢሳይያስ ጌታችን መድኃኒታችን ኢየሱስ ክርስቶስ ወደዚህ ምድር ሳይመጣ 700 ዓመት በፊት የነበረ ነቢይ ነው። ኢሳይያስ ማለት እግዚአብሔር ደህንነት ማለት ነው። ነቢዩ ኢሳይያስ አበይት ነቢያት ተብለው ከሚጠሩት መካከል አንዱ ነው። ነቢዩ ኢሳይያስ ደረቅ አዲስ ተብሎ ይጠራል። በብሉይ ኪዳን ኖሮ ስለ አዲስ ኪዳን የጻፈ፣ በብሉይ ኪዳን ያለ በአዲስ ኪዳን የሚከናወነውን ነገር በዓይኑ አይቶ በጆሮ ሰምቶ በእጁ ዳሶ የጻፈ ታላቅ ሰው ነው። እርሱ ግን ጌታ ሳይወለድ በፊት 700 ዓመት በፊት የነበረ ነቢይ ነው። ነቢዩ ኢሳይያስ ስለ አምላካችንና ስለ መድኃኒታችን ስለ ኢየሱስ ክርስቶስ ስለኛ በደል መተላለፉን፣ ስለኛ በደል መቁሰሉን፣ ስለኛ በደል መገረፉን፣ የደህንነታችንን ተግሣጽ በእርሱ ላይ እንደነበረ
በእርሱም ቁስል እንደተፈወስን ይነግረናል ወገኖች።